አሁን በፊት እንደነበረው የመጠፋፋት የፖለቲካ ሐሳቦችን ተሻግሮ በፖለቲካ ፕሮግራም ሐሳብ ብቻ ክርክር የተካሄደበት መድረክ ነበር። የአማራ ሚዲያ ኮርፖሬሽን በተለይም በዚህ ምርጫ ዘመን ላደረገው ትልቅ አስተዋጽኦ ትልቅ ክብር ነው ያለን። በምንም አይነት መንገድ ቢሆን ጥቃቅን ችግሮች ቢፈጠሩም የጋራ ምክር ቤት አለን፣ ምርጫ ቦርድ አለ፣ የሲቪክ ተቋማቶች አሉ። በህግና በህግ መንገድ ብቻ ችግሮችን ለመፍታት ጥረት እናደርጋለን። ይህ የድምጽ አሰጣጥ ሂደት ደግሞ እጅግ በጣም ሰላማዊ ዲሞክራሲያዊ ሆኖ እንዲቋጭ ሁሉም የማህበረሰብ ክፍል የራሱን አስተዋጽኦ ማበርከት አለበት። ማንም ይመረጥ ብቻ 50 ሚሊዮኑ ህዝብ ድምጹን መስጠት መቻል አለበት። ይሄ አንዱ ሰክሰስ ነው። ሰላም የተከበራችሁ ተመልካቾቻችን እንደምናላችሁ። አማራ ሚዲያ ኮርፖሬሽን 7ኛውን ጠቅላላ ምርጫ ምክንያት በማድረግ አጠቃላይ ስለ ምርጫን የተመለከቱ ጉዳዮች የፖለቲካ ፓርቲዎች ለመራጮቻቸውና ለደጋፊዎቻቸው የያዙትን ሀሳብ የሚያስተዋውቁበት እርስ በርስ የሚከራከሩበት እና የተለያዩ ዘገባዎችን ሲያደርስ ቆይቷል። ዛሬ አጠቃላይ ምርጫው የሚደረግበት እለት መቃረቡን ተከትሎ የፖለቲካ ፓርቲዎች በተለይ ከአማራ ሚዲያ ኮርፖሬሽን ጋር ከምርጫ ዘገባ ጋር በተገናኘ ስለነበራቸው ቆይታ ለንጠይቃቸው ወደ ስቱዲዮአችን ጋብዘናቸዋል። አብራችሁን ቆዩ። ማህደር ብርሌው ነኝ። ስለመጣችሁ እጅግ እናመሰግናለን። መልካም። በተደጋጋሚ ምርጫን በተመለከተ ተገናኝተን ነበረ። ዛሬ የማጠቃለያ ቆይታ ሊኖረን የጋበዝናችሁ ዶክተር መስፍን ከርሱ ለጀምረና አማራ ሚዲያ ኮርፖሬሽን 7ኛውን ጠቅላላ ምርጫ ምክንያት በማድረግ የተለያዩ ዘገባዎችን ሲሰራ ነበረ። ኢትዮጵያ 7ኛውን ጠቅላላ ምርጫ ለማድረግ ዝግጅቷን ከጀመረችበት ጊዜ ጀምሮ ሂደቱን የተከተሉ ሂደቱ የሚፈቅዳቸውን ዘገባዎች ሲሰራ ነበርና አጠቃላይ ከሚኮ ጋር የነበራችሁን ቆይታ እንዴት ታዩታላችሁ? እንደ ብልጽግና ፓርቲ አማራ ሚዲያ ኮርፖሬሽን ምርጫን በተመለከተ ሲዘግብ የነበራችሁን ቆይታ እንዴት ነው የምትገልጹት? አመሰግናለሁ። እንግዲህ 7ኛው ሀገር አቀፍና ክልል አቀፍ ጠቅላላ ምርጫን በተመለከተ ከአማራ ሚዲያ ኮርፖሬሽን ጋር የተለያዩ ጉዳዮችን ርዕሰ ጉዳዮችን አንስተን ውይይት አድርገናል። ውይይት ብቻም ሳይሆን ደግሞ ከተለያዩ የተፎካካሪ ፓርቲዎች ጋር የፓርቲያችን አቋም ጋር የተገናኙ የምክክር መድረኮች ላይ ተሳትፎ አድርገናል እና በአጠቃላይ ከአማራ ሚዲያ ኮርፖሬሽን ጋር በነበረን ቆይታ የመጀመሪያው አሁን በሀገራችን እየተገነባ ያለውን አዲስ የፖለቲካ ባህል ለማጎልበት እና በሀሳብ ብልጫ አሸናፊ የሆኑ ፓርቲዎች ሀገር እንዲመሩ ህዝብን እንዲመሩ የተፈጠረውን ፕላትፎርም ምቹ በማድረግ እና ሀሳቦቻችንን አዲስ የፖለቲካ ባህል ለመምዳችን ወደ ህዝብ ተደራሽ እንድናደርግ በጣም ከፍተኛ አስተዋጽኦ አበርክቷል። በሁለተኛ ደረጃ ደግሞ በመናስተላልፋቸው መልእክቶች በዚህ ሚዲያ በመናስተላልፈው መልእክት መራጮቻችን በቂ እውቀትና ግንዛቤ ይዘው ምርጫው ላይ የራሳቸውን የነቃና የተደራጀ ተሳትፎ እንዲያደርጉ እድል የፈጠረ ነበር። በሶስተኛ ደረጃ ደግሞ አማራጭ ሀሳቦቻችን እያንዳንዱ አንዱ ፓርቲ ከአንዱ የሚለይባቸውን አማራጭ ሀሳብ እንድናስገነዝብ ለእያንዳንዱ የህብረተሰብ ክፍል ተደራሽ እንድናደርግ እድል የሰጠ ነበር። በአጠቃላይ የዜጎችን የፖለቲካ ንቃት በማሳደግ በኩል ከፍተኛ አስተዋጽኦ አበርክቷል። እንዲሁም ደግሞ አዲስ የሆነውን የፖለቲካ ሀሳብና ልምምድ ተደራሽ ለማድረግ ህብረተሰቡን ለማንቃት ትልቅ አስተዋጽኦ ያበረከተ ነበር። እኛም እንደ ፓርቲ መልእክቶቻችንን፣ አቋሞቻችንን፣ የፖሊሲ ሀሳቦቻችንን በአግባቡ ለህዝብ ያደረስንበት ሚዲያ ነበር። የህብረተሰቡን ንቃትም ለማሳደግ ትልቅ አስተዋጽኦ አበርክቷል ሚዲያው ለማለት ነው። አመሰግናለሁ። እናመሰግናለን። እሺ፣ አቶ ይበልጣል ከኢዜማ አጠቃላይ የምርጫ ሂደቱ በተለያዩ ምዕራፎች የተለያዩ ሂደቱ የሚፈቅዳቸው ሁኔታዎች ነበሩትና በዚህ ሁሉ ጊዜ ከአማራ ሚዲያ ኮርፖሬሽን ጋር የነበራችሁ ቆይታ ምርጫውን በተመለከተ ከሚዘግባቸው ከሚያደርሳቸው ሀሳቦች ጋር በተገናኘ እናንተ የነበራችሁ ቆይታ ምን ይመስላል? እንዴት ነው የምትገልጹት? እሺ፣ አመሰግናለሁ። እንግዲህ አማራ ሚዲያ ኮርፖሬሽን እንደ ኢዜማ ከተመሰረተ 7 ዓመቱ ነው። ከዛ በፊትም የተለያዩ የፖለቲካ ፓርቲዎች በኢትዮጵያ የፖለቲካ ምህዳር ሰላማዊ ትግል እንዲሰፋ በጣም ኤክሰርሳይዝ ይደረግ ነበር።
አሁን ግን የአማራ ሚዲያ ኮርፖሬሽን በተለይም በዚህ ምርጫ ዘመን ላረገው ትልቅ አስተዋጽኦ ትልቅ ክብር ነው ያለን። እንደሚታወቀው የተለያዩ ክርክሮችን አካሂደናል። ከ7 8 አካባቢ አጀንዳዎች ላይ የዜማ 10 አጀንዳዎች ቀርጾ ነበር። ከነዛ አጀንዳዎች ውስጥ ከሁለቱ በስተቀር ሁሉንም አድሬስ ማድረግ የቻልንበትና ባልተሄደበት መንገድ ለመሄድ የምናረገውን ትልቅ ጥረት የደገፈን ተቋም ነውና ሊለመድ ይገባል። በጣም ጥሩ ነበርና በርቱ። እውነትም አራተኛ መንግስት የሚባለውን አስተዋጽኦአችሁን ኤክሰርሳይዝ ያደርጋችሁ ስለሆነ በጣም መበርታት ያስፈልጋል። ትልቅ ስራ ይጠበቅባቸዋል። በጣም ጥሩ ስራ ሰርታችኋል። ምስጋናችን ከፍ ያለ ነው የሚል ነው ያለኝ። እናመሰግናል። አቶ ይሄን አዲሃን የነበረው ቆይታ ምን ይመስላል? ከአማራ ሚዲያ ኮርፖሬሽን ጋር የነበረውን ቆይታ እንዴት ይገልጸዋል? አመሰግናለሁ። ያው ከዚህ በፊትም ፓርቲያችን በተለያዩ የክርክር መድረክ ለአማራ ለአሚኮ እውቅና ሲሰጥ ቆይተናል። ምክንያቱም አገራችን ባለችበት የፖለቲካ ባህል ውስጥ ብዙ ያልተለመደ ከዚህ በፊትም ቢሆን ብዙ ያልታየ ተግባራትን ሲፈጽም ቆይቷል። ምክንያቱም አሁን እኛ በዚህ ሰላማዊ የፖለቲካ መድረክ ውስጥ ስንሳተፍ ሀሳባችን አደራጅተን ለህዝባችን በአግባቡ እንዲደርስ አሚኮ ሁሉንም ነገር በሚጠበቅበት ደረጃ አድርጓል። በእርግጥ የህዝብ ድርጅት ነው፣ አገልግሎት መስጠትም ለህዝብ ግዴታው ነው። ይሁንና ግን ያለውን ተነሳሽነት ያለውን ትጋት እውቅና መስጠት ያስፈልጋል። ከዚህ አንጻር እንግዲህ በሁሉም መድረኮች ላይ ተሳትፈናል። የክርክር መድረኮችን አሚኮ ባዘጋጃቸው የክርክር መድረኮች ተሳትፈናል። ያልተሳተፍንበት መድረክ የለም። በእነዚህ ሂደቶች ሁሉ የነበራችሁ እንትን በጣም የሚመሰገን ነው። ሌላው አጠቃላይ የምርጫ ሂደቱን ስንመለከት እንዳነሳሁት መጀመሪያ ላይ በሀገራችን ያለው የፖለቲካ ባህል እጅግ ኋላ ቀር ነው የሚል አታያለን እና ይህንን ደግሞ ወደ ተሻለ የዲሞክራሲ ስርዓት ግንባታ ውስጥ ማስገባት የሚቻለው እንግዲህ አንደኛው መንገድ የህዝብን ስልጣን ማረጋገጫ መንገድ የሆነው ምርጫ ማካሄድ ነው። በምርጫ ሂደቱ ላይ ያለንበትን ሁኔታ እንረዳለን። ብዙ አሳይ ሁኔታዎች ያሉ፣ ይሁንና ግን ይሄ ልምምድ ለትውልድ መውረስ ካልቻለ የሀገራችን ሁኔታ አሁን ካለችበት የበለጠ የተመሰቃቀለ የፖለቲካ ስርዓት እንዲኖር ያደርጋልና አዲሃን በዚህ የዲሞክራሲ ስርዓት ግንባታ ውስጥ የትብብር መንፈስን ማጎልበት ይኖርብናል የሚል ግምት ስላለን ለመሳተፍ እንዲሁም በየተዘጋጁ አውደ የክርክር መድረኮች ላይ ሀሳባችንን እንትን የማድረግ ሂደት አለ። ያው እንደሚታወቀው አዲሃን ሁሉንም አይነት የፖለቲካ ትግሎች ሞክሮታል። በኃይል የሚለውንም ሞክሮታል። ጫካም ገብቶ አይቶታል። አዋጩ መንገድና የመጨረሻው መንገድ በዲሞክራሲያዊ መንገድ ትግል ማካሄድ ነው። ይሄ ደግሞ ሂደት ይፈልጋል። ያው ዲሞክራሲ ፕሮሰስ ስለሆነ ሂደቱን ደግሞ እንዲቀጥልና ሂደቱ ለትውልድ እንዲሻገር አዲሃን የራሱን አሻራ ማኖር ይኖርበታል በሚል ሀሳብ እንግዲህ ብዙም ችግሮች አልገጠሙንም። የገጠሙንም ጥቃቅን ችግሮች በጋራ ምክር ቤቱ እየፈታን እዚህ ደርሰናል። ነገ ጠዋትም ከምርጫ በኋላ ያለውን ሂደት ሰላማዊ ይሆናል የሚል ባለሙሉ ተስፋ ነኝ። ለነበረን ቆይታ ግን እጅግ እናመሰግናለን። ለባለሙያዎችም ለሰራተኞችም እውቅና መስጠት እንፈልጋለን። እናመሰግናለን ነው ማለት እንፈልጋለን። እናመሰግናለን። ሰባተኛው ጠቅላላ ሀገራዊ ምርጫ እንግዲህ አሚኮ ልክ እንደ ሌሎቹ ሚዲያዎች ሁሉ ምርጫን አንድ የዘገባ አካል አድርጎ በርካታ ዘገባዎችን ሲሰራ ነው የቆየው። እንግዲህ እነዚህ ዘገባዎች ገዢውን ፓርቲ ጨምሮ ሁሉንም ተፎካካሪ ፓርቲዎች መሰረት በማድረግ መረጃ በመውሰድ እኩል እንድንሳተፍና በተለይ መራጩ ህዝብ ደግሞ በአሚኮ በኩል አማራጭ ሀሳቦች እንዲደርሱት ከማድረግ አንጻር ሰፊ ስራ ነው ሲከናወን የቆየው። ከዚህ በፊት የነበረው ሁላችንም የምናስታውሰው በዚህ አመት ተሻሻለ እንጂ በርካታውን ጊዜ ገዢው ፓርቲ የሚወስድበት ጊዜ ነው የነበረው። በዚህ አመት ግን ምርጫ ክርክርን ጨምሮ ከዛ በፊትም ያሉ ሌሎች ዘገባዎችን እኩል ለሌሎች ፓርቲዎችን በመስጠት በርካታ የፖሊሲ አማራጮችን ሀሳቦችን ለህዝባችን ማድረስ እንድንችል ምቹ ሁኔታን ፈጥሯል። በዚህ ረገድ እንግዲህ ከመጀመሪያው ጀምሮ ዝግጅት አድርጎ ምርጫን እንዳንድ የዘገባ አካል አድርጎ መውሰዱ እንዳጠቃላይ በተለይም ለተፎካካሪ የፖለቲካ ፓርቲዎች በዚህ ወቅት በዛ ልክ መስራቱ እጅግ በጣም ተጠቃሚ እንድንሆን አድርጎናል።
እኛም በተቻለ መጠን በተጠየቅንበት ወቅት ሁሉ እየተገኘን መረጃዎቻችን ለህዝቡ ለማድረስ ከፍተኛ ጥረት ነው ስናደርግ የነበረው። የጊዜ ድልድልን በማውጣት ለሁሉም የፖለቲካ ፓርቲዎች እንዲደርስና በተመደበላቸው የአየር ሰዓት ውስጥ አማራጭ ፖሊሲ ሀሳቦቻቸውን እንዲያስተዋውቁ ከማድረግ አንጻር ከፍተኛ ስራ ነው ሲሰራ የቆየውና ከሌላው ጊዜ የምርጫ ወቅት በዚህ አመት የተሰራው ስራ እጅግ በጣም ውጤታማ ነበር ብለን መውሰድ እንችላለን። እንደ አጠቃላይ ማህበረሰቡም ምርጫ መኖሩን በተገቢው መንገድ እንዲገነዘብ እንዲረዳ የሚሳተፉ የፖለቲካ ፓርቲዎችንም እንዲያቃቸው በተለይ ደግሞ ሀሳቦቻቸው ምን ናቸው ምን ላይ ትኩረት አድርገው ይሰራሉ የሚለውንም ማህበረሰቡ ጋር ማድረስ እንድንችል ሰፊ ስራ ሲሰራ ነው የቆየው። አማራ ሚዲያ ኮርፖሬሽን በቴሌቪዥን አማራጮ ብቻ ሳይሆን በተለያዩ በራዲዮ አማራጮቻችን በዲጂታል ሚዲያው በድህረ ገጽ ሁሉ ነበረ አጠቃላይ በምርጫ ዙሪያ ያደርሳቸው የነበሩ ዘገባዎች ይደርሱ የነበሩትና ከነዚህ ሁሉ ዘገባዎች ውስጥ ዋነኛውና አንዱ ደግሞ የክርክር መድረኩ ነበረ። ምርጫ የዲሞክራሲ መገለጫ በሚል ሀሳብ የክርክር መድረክ አዘጋጅቶ ነበር። እናንተም ቀደም ብላችሁ ታነሱ እንደነበረውና የክርክር መድረኩ እርስ በእርስ የተነጋገራችሁበት ፖሊሲዎቻችሁን ለመራጩ ህዝብ ያስተዋወቃችሁበት ነበርና ስለ ክርክር መድረኩስ ምን ሀሳብ አላችሁ? ከአማራ ሚዲያ ኮርፖሬሽን ጋር በነበራችሁ ቆይታ እናንተ እንዴት የምትገልጹት ነው? አንደኛው ከአማራ ሚዲያ ኮርፖሬሽን ጋር የነበረን ቆይታ የክርክር መድረኮቻችን ናቸው። እንግዲህ እነዚህ የክርክር መድረኮቻችን ዋነኛ አላማዎቹ ስልጡን የሆነውን የፖለቲካ አካሄድ የምንከተለው በሀሳብ ብልጫ መገዛት እና በሀሳብ ብልጫ መግዛት ስንችል መሆኑ ይታወቃል። ስለሆነም በሀገራችን እየተካሄደ ያለው አሁን የሰባተኛ ጠቅላላ ምርጫ ላይ ከወትሮ በተለየ መልኩ ጎልቶ የወጣው ሀሳብ ይኖር ምንድነው? በሀሳብ የሚከራከሩ ፓርቲዎች ቁጥራቸው እየጨመረ የመጣበት እንዲሁም ደግሞ በክርክር ሂደቱ ላይ ሁሉም ስለ ራሱ ፕሮግራም አንስቶ የህብረተሰቡን ግንዛቤ ለማሳደግ ከፍተኛ ጥረት ያደረገበት ካሁን በፊት እንደነበረው የመጠፋፋት የፖለቲካ ሀሳቦችን ተሻግሮ በፖለቲካ ፕሮግራም ሀሳብ ብቻ ክርክር የተካሄደበት መድረክ ነበር። ይሄ ካለፉት ጊዜያት ከነበሩን ምርጫዎች እጅግ በጣም የተለየ ገጽታ ያለው ክርክር ነው በዚህ አመት የተካሄደው። እኛም እንደ ብልጽግና ፓርቲ ባሉን የፕሮግራም ሀሳቦቻችን በፖለቲካ ፕሮግራሞቻችን በኢኮኖሚ በማህበራዊና በውጭ ዲፕሎማሲ ዘርፎች ላይ ክርክሮችንና አማራጭ ሀሳቦቻችንን ለማቅረብ ሞክረናል። ተፎካካሪ ፓርቲዎችም በተመሳሳይ ይህን አማራጭ ሀሳቦቻቸውን በሰለጠነና በሰከነ መልኩ ለማህበረሰቡ ማድረስ የቻሉበት ሁኔታ ተፈጥሯል። ስለዚህ ካለፉት ጊዜያት እጅግ በጣም የተለየው ነገር ምንድነው ከተባለ ሁሉም በፕሮግራም ሀሳቡ ብቻ የህብረተሰቡን ንቃት ለማሳደግና የመራጩን ድምጽ ለማግኘት ሀሳቡን ያጋራበት መድረክ ላይ ነበረው። የአማራ ሚዲያ ኮርፖሬሽንም ይሄንን ለማሳለጥ የሚያስችሉ ትልልቅ አጀንዳዎችን ቀርጾ በሁሉም የሚዲያ ፕላትፎርሞች የሁሉም ፓርቲዎች ተሳትፎ እንዲያድግ እያንዳንዱ ፓርቲ ባለው ወንበር እና ባስመዘገባቸው እጩዎች ልክ ፕሮግራምና መርሃ ግብር ቀርጾ ነው ሁሉም ፓርቲዎች ለማሳተፍ የሞከረው። እንግዲህ ብዙ ፓርቲዎች በዚህ የክርክር መድረክ ላይ ተሳትፈዋል። እኛም እንደ ብልጽግና በተፈጠሩት ሁሉም የክርክር መድረኮች ላይ ሀሳቦቻችንን አራምደናል። ከተፎካካሪዎቻችን የሚቀርቡ ጥያቄዎችን አብራርተናል። የፓርቲያችንን ስኬቶች ደግሞ ለህብረተሰቡ ለማስገንዘቡ የሞከርንበት ስለሆነ በአጠቃላይ አዲስ የሆነውን የፖለቲካ ባህል ልምምድ ያጎለበተ የክርክር ሂደት ነው የነበረው። በዚህ ሂደት ላይ የአማራ ሚዲያ ኮርፖሬሽን ላበረከተው አስተዋጽኦ እኛም እንደ ብልጽግና ፓርቲ ከፍተኛ የሆነ አክብሮትና ምስጋና አለን። እናመሰግናለን። ሀገራችን በነፍጥ ብዙ ጊዜ መንግስትን መቀየር ችላለች። ይህ ግን ያልተሞከረና አዲስ ስለሆነ ያልተሄደበት መንገድ ነው ብለን ነው የምናስበው። እሱን የቀረጽናቸውን ፕሮግራሞች ወይም ደግሞ በማኒፌስቶችን ያስቀመጥናቸውን መሰረታዊ ችግሮች ለህዝቡ ተደራሽ ለማድረግ ባረግነው ጥረት አሚኮ የነበረው አስተዋጽኦ እንዲህ በቃል የሚገለጽ ብቻ አይደለም፣ በጣም ሰፊ መሆኑን መግለጽ ፈልጋለሁ። ከሱ በተጨማሪ ደግሞ አይቻልም የተባለውን በጠላትነት ይተያይ የነበረውንም ፓርቲዎች እንዲህ ተቀራርበው ቁጭ ብለው ለካ መነጋገር ይቻላል ብለን በማሳየት የቻልንበት መራጫችንም ለካም ሀሳብ አላቸው እነዚህኛው ሀያኛው ሀሳብ አይሆንም ብለው ሀሳቦቻችን ያስረዳንበት ስለነበረ ተጠናክሮ መቀጠር ያለበት እንደው እንደ አስተያየትም መጨመር እንፈልገው ይህ ምርጫን ብቻ ጠብቀን ልናደርገው የሚገባ አይደለም። ምክንያቱም እያንዳንዱን አሸናፊ የሆነው ፓርቲ ራሱን የሚያስተካክልበት የሚማርበት ነውና በጣም ጥሩ ነበርና ብዙ ተመምረናል። እኛም የተማርነው አለን። በእርግጠኝነት ሌሎችም ከኛ ተምረዋል ብለን ነው የምናስበው።
ስለዚህ በጣም ጥሩ ነበረ፣ ሊበረታታ የሚገባውና በተለይም የአሚኮ ክሩ ማመስገን እፈልጋለሁ። በጣም ጥሩ እንደነበራችሁ በጣም ተጠናክሮ መቀጠል ያለበት ነው። ህዝቡም ይሄን ተረድቶ በየደረጃው ሚዲያ አንድ መንግስት ነው ይባላል፣ አራተኛ መንግስት። ስለዚህ የሚዲያ ክትትሉን አጠናክሮ ምን እየተባለ ነው የሚለውን መረዳት እንዳለበት ማስተላለፍ እፈልጋለሁ። በዚህ አጋጣሚ ከልብ እናመሰግናለን። እንደተባለው ክርክሩ የራሳችንን ሀሳብ አደራጅተን ለህዝባችን ያቀረብንበት ቢሆንም በእኛ በኩል ያሉ ችግሮችንም የተማርንበት ከሌሎቹ በፖሊሲያችን ላይ መልሰን እንድናይ የሚያደርገን ሀሳቦችን ያግኝተንበታል። ከዛ ባለፈ ተግባቦታችን ጥሩ ነበር። የዲሞክራሲ ባህል እንዲገለብት አንድ እንትን የሚለው ነገር ምንድነው? ዲሲፕሊን ነበር የምርጫ ክርክሩ። ከዚህ በፊት በምናያቸው የፖለቲካ እንትኖች መድረኮች ላይ የምናየው የመዘላለፍ ወይንም ህግና ስርዓትን የጣሰ አካሄድን የሚከተል አልነበረም እና በየፓርቲያችን ያለንን ሀሳብ ብቻ በማተኮር ለዲሞክራሲ ስርዓት ግንባታው ግብአት የሚሆን ነገር አግኝተንበታል ብዬ ነው ማስብ። ሌላው ነገር ምንድነው? በዚህ ክርክር መድረክ ውስጥ ፐርሰናሊ ነገ ከነገ ወዲያ እንታገላለን የምንለው ወይንም እናገለግላለን የምንለው ህዝባችንን ስለሆነ በፖለቲካ መድረኩ ያገኘናቸው ሰዎች ጋር ያገኘነው መግባባት በራሱ ነገ ጠዋት በህዝብ ተመርጦ መንግስት ለሚሆነው አካል ግብአት የሚሆኑ ሀሳቦችን ኢዝሊ ማቅረብ የምንችልበት ኦፖርቹኒቲ ተፈጥሯል። ምን ማለት ነው? ለምሳሌ በብልጽግና መንግስት ውስጥ የመጡ ሰዎችንም በአብንም በኢዜማም የመጡ ሰዎችም የነበረን መግባባት ከፖለቲካ ባህላችን ውጭ የሆነ ፍጹም ወንድማማችነት የሚታይበት ነው። ይህ አይነት ሁኔታ አይታይም ነበር። ሀሳብን ብቻ ሳይሆን ፐርሰናሊቲን ሁሉ ችግር ውስጥ የሚከት አታይ ነው እዚህ ሀገር ውስጥ ያለውና ይህንን እንትን የቀረፈ ነበር። በእርግጥ ለዚህ አመቻችነቱ የአሚኮ ሁኔታ ሂደት ጥሩ ነበረ። ሌላውም ጨምረው ነገር ምንድነው? ምናልባት እድለኛ ሆኖ መንግስት የሚሆነው በህዝብ ሀሳቡ የተወደደው መንግስት መሆን የሚችለው ፓርቲ በቀጣይ ኤክስፒሪየንስ ሊያደርገው የሚገባው ነገር ብዬ ማስበው ከፖለቲካ አሁን ወንድሜ የኢዜማ ወንድሜ ይበልጣል እንደተናገረው ከፖለቲካ መድረክ ክርክር በዘለለ የመተራረሚያ መንገድ አድርጎ ነገ ጠዋትም ቢሆን አፕሮች የማድረግ ሁኔታው ቢቀጥል ጥሩ ነው ብዬ አስባለሁ። ምክንያቱም የጋራ ህዝብ ነው ያለን፣ የምናገለግለው አንድ ህዝብ ነው፣ እንዲጠቀም የምንፈልገው ህዝባችን ነው፣ ሀገራችንን ነው እና ህዝባችንና ሀገራችንን ለመጥቀም ደግሞ ትብብር ያስፈልጋል። የትብብር መንፈስ መጎልበት አለበት። የፖለቲካ ሀሳብ አማራጭ ሀሳብ ነው። ከዛ የዘለለ ሌላ ነገር የለም። የአማራጭ ሀሳብ ደግሞ ነገ ወደ ተግባር ተለውጦ ህዝባችንን የሚጠቅም ግብአት እንዲፈጠር ማድረግ ነው። ስለዚህ አሁን ያየነው አይነት የትብብር መንፈስ ነገ ከድህረ ምርጫ በኋላም ሊከሰትና ሊታይ ይገባል ብዬ አስባለሁ። ይህንን እንደ ጥሩ ኤክስፒሪየንስ ወስዶ ነገ ማስቀጠል፣ በእያንዳንዱ የፖለቲካ ችግሮችም ላይ የመወያየት ባህሉን ማዳበር። ከዛሬ 5 ዓመት በኋላ ከሆነ የምንገናኘው ያው የተበጣጠሰ ሀሳብ ነው የሚሆነው። የሰው ልጅ ደግሞ ዳይናሚክሱ እየተቀየረ ሲሄድ አብሮ የሚቀየርበት ሁኔታ ይኖራል እና ምናልባት እድለኛ ሆኖ በህዝብ ሀሳቡ ተወዶ መንግስት የሚሆነው ፓርቲ ይህንን መልካም ኤክስፒሪየንስ ነገ እንደ ጥሩ እድል ተጠቅሞ በዚህ ሀገር ውስጥ እጅግ በጣም የተወዘፈ ብዙ አይነት ውስብስብ ችግሮች አሉ። ፖለቲካችንን ስናነሳ ይሄንን ከስር መፍታት የምንችለው መተባበርና በጋራ አብረን መስራት ስንችል ብቻ ነው። እኔ ብቻዬን መፍትሄ ሊሆን አልችልም፣ ወይም ኢዜማ ብቻውን መፍትሄ ሊሆን አይችልም። ስለዚህ ይህንን ባህል አጎልብተው ከምርጫ በኋላም አሸናፊ የሆነ ፓርቲ እንደ ጥሩ ኤክስፒሪየንስ እንዲወስደው በዚህ አጋጣሚ አደራ ማለት ፈልጋለሁ። አመሰግናለሁ። እንግዲህ አብን በመሰረታዊነት ሲመሰረት የተመሰረተባቸው ዋና ዋና መሰረታዊ ጉዳዮች አሉ። ከማህበራዊ ይልቅ የህዝባችን ፖለቲካዊ ጉዳዮች በመሰረታዊነት ልንከራከርባቸው እንደ አጀንዳ ይዘን ልንንቀሳቀስባቸው የሚገቡ ጉዳዮች ናቸው ብለን እነሱን መሰረት አድርገን ነው ስንንቀሳቀስ የቆየ ነው። እነዛን መሰረት አድርገው በተደረጉ ክርክሮች ተገኝተን ሀሳባችን ለመራጩ ህዝብ ለማድረስ ጥረት አድርገናል። ገዢው ፓርቲ አልሰራም ብለን ያሰብነው ቁልፍ ጉዳይ ላይ ደግሞ
ጠንካራ መከራከሪያ ሀሳቦችን በማንሳት እንዲሁ የተሳተፍንበት ሁኔታ አለና አሚኮ በዚህ አመት በተለየ ሁኔታ ያንን መድረክም አዘጋጅቶ በክልል ውስጥ የሚንቀሳቀሱ የፖለቲካ ፓርቲዎችን እየጋበዘ በክርክሩ እንድንሳተፍ ጭብጦችን እየለየ ያወያየበት ያከራከረበት መድረኩን የፈጠረበት ሁኔታ እጅግ በጣም ተገቢና ወሳኝ ነው። ይህ ተጠናክሮ መቀጠል መቻል አለበት። ምክንያቱም ማህበረሰቡ አማራጭ የፖሊሲ ሀሳቦችን ማየት አለበት፣ መስማት አለበት፣ ማዳመጥ አለበት። መራጩ ህዝብ ብቻ አይደለም፣ ገዢው ፓርቲም ያላያቸውን የፖሊሲ አማራጮች በማሳየት በቀጣይ እንኳን አሸናፊ ሆኖ የሚመጣው የፖለቲካ ፓርቲ እነዛን ሀሳቦች የፖሊሲ ግብአት አድርጎ እንዲወስዳቸው ከማድረግ አንጻር ፋይዳቸው እጅግ የጎላ ከመሆኑ ጋር ተያይዞ ምርጫ የዲሞክራሲ መገለጫ በሚል አሚኮ ያዘጋጀው መድረክ የፖለቲካ ፓርቲዎችም እየተገናኘን የተከራከርንበት ሁኔታ እጅግ በጣም ወሳኝ ነው። እንግዲህ በተለይ እያደገ ለሚመጣው የሀገራችን የዲሞክራሲ ምህዳር የራሱ የሆነ አዎንታዊ አስተዋጽኦ ይኖረዋል ብለን ነው የምናስበው። በክርክሩ ወቅትም በገለልተኝነት ሁሉም የፖለቲካ ፓርቲዎች በተሰጣቸው ጊዜ ውስጥ ሀሳባቸውን ተደራሽ እንዲያደርጉ ምቹ ሁኔታን ፈጥሯል ማለት እንችላለን። ለመራጩ በምርጫው ዕለት እንዲሁም ከምርጫ በኋላ ለደጋፊዎቻችሁ እንዲሁም ለመራጩ ህዝብ ምን ማለት ትፈልጋላችሁ? ዶክተር መስፍን ብልጽግና ምን ማለት ይፈልጋል? እሺ፣ በጣም አመሰግናለሁ። እንግዲህ የምርጫ ሂደቱ በአጠቃላይ በቅድመ ምርጫ በምርጫና በድህረ ምርጫ ምዕራፎች የተከፈለ ነው። እንግዲህ የቅድመ ምርጫ ስራዎቻችንን እንደ ፓርቲ አሟልተን አጠናቀን ጨርሰናል። የእጩዎች የማስመዝገብ እንዲሁም ደግሞ መራጮቻችንን ስለ ፕሮግራም ሀሳቦቻችን የማጋራት ደጋፊዎቻችንን የማጋራት ስራዎችን አጠናቀን ወደ ምርጫው ዕለት ሽግግር እያደረግን ያለንበት ወቅት ላይ ነው የምንገኘው። እንግዲህ ምርጫ በአጠቃላይ የአንድ ማህበረሰብ የስልጣኔ መገለጫ ነው። የአንድ ማህበረሰብ የክብር መገለጫ ነው። እንደ አማራ ክልልም ስንመለከት መላው መራጩ ህዝብ ድምጽ ለመስጠት የሚያስችለውን የመራጮች ምዝገባ ሂደት ስንመለከት በትክክልም የክልላችን ማህበረሰብ ስልጡን መሆኑንና በምርጫ ህጋዊና ህዝባዊ መንግስት ለመመስረት ያለውን ከፍተኛ ፍላጎት በምዝገባ ሂደቱ ላይ አሳይቷል። ይሄ ትልቅ የስልጣኔ መገለጫ ነው። የህዝብ ክብር መገለጫ ነው። ህዝባዊና ህጋዊ መንግስት ለመመስረት ህዝቡ ቁርጠኛ አቋምና ፍላጎት እንዳለው አሳይቷል። ስለዚህ በምርጫው ዕለት ሊደረግ ይገባል ብለን የምናምነውና እንደ ብልጽግና መላ መራጮቻችን ይሄንን ምርጫ በምዝገባው ሂደትና ከምዝገባ በቅድመ ምርጫ ሂደት ላይ የነበረውን የነቃ ተሳትፎ በህብረተሰቡ ደረጃ ያሳየውን የነቃ ተሳትፎ በምርጫው ዕለትም ማረጋገጥ አለበት የሚል መልእክት አለን። ይህን ለማረጋገጥ ደግሞ የመጀመሪያው ሁሉም መራጭ ህዝብ ይሆነኛል የሚለውን ፓርቲ የሚመርጥበት ዕለት ነው። የዛኔ የግንቦት 24 ማለት ነው። ስለዚህ ግንቦት 24 በሚኖረው ተሳትፎ የመጀመሪያ ቅድሚያ ሊሰጠው ይገባል ብለን የምናምነው ብልጽግና ፓርቲ የሚታገለውና በፕሮግራም ሀሳቡም ያስቀመጠው ዘላቂና ዋስትና ያለው ሰላም ሊረጋገጥ የሚችለው በምርጫ ነው ብለን እናምናለን። ስለዚህ ለዘላቂ ሰላም ፍላጎቱን ያሳየው ማህበረሰብ ይሄ ዘላቂ ሰላሙ ሊረጋገጥለት የሚችለው ድምጹን በእለቱ ሄዶ ማረጋገጥ ሲችል ነው። ከሁሉም ነገር በላይ ግን ሰላምን ማስቀደም ይኖርበታል። ሰላማዊ ምርጫ እንዲካሄድ እያንዳንዱ ህብረተሰብ የራሱን ድርሻ መወጣት አለበት። መራጩ በሰከነ በተረጋጋ መልኩ ወደ የምርጫ ጣቢያዎቹ ሄዶ ድምጹን በሚሰጥበት ጊዜ ምንም አይነት ችግር እንዳይገጥመው የዜግነት ኃላፊነታችንን የዜግነት ግዴታችንን መወጣት ይኖርብናል። ምርጫ የክብር መገለጫ ነው፣ የህዝብ ክብር ነው ካልን በምርጫ ሂደት ላይ ደግሞ የማደናቀፍ ስራዎች የሚሰሩበት ሁኔታ ከተፈጠረ ህዝብን መናቅ እና የህዝብን ክብር ማሳነስ ስልጡን ያልሆነ መንገድ መሆኑን ተገንዝቦ መራጩ ህዝብ በንቃት እንዲሳተፍ ያሳየውን ፍላጎት በምርጫው ዕለት እንዲያረጋግጥ መላው ማህበረሰብ ትብብር ማድረግ አለበት ብለን እናምናለን። በሁለተኛ ደረጃም በምርጫው ዕለትም ሆነ ማግስት ተፎካካሪ ፓርቲዎችም የራሳቸውን ሚና መወጣት አለባቸው ብለን እናምናለን። ምክንያቱም አሁን በሀገራችን እየተገነባ ያለው አዲስ የፖለቲካ ባህል ከተፎካካሪ ፓርቲዎች ጋር በትብብርና በፉክክር ማዕቀፍ ውስጥ በጋራ ሆነን ነው የምንሰራው። የምንተባበርበት ዋናው የመጫወቻ ሜዳችን ደግሞ ሰላም ነው። ስለዚህ ሰላምን በተመለከተ ሁሉም ተፎካካሪ ፓርቲ ቅድሚያ ለሰላም መስጠት ይኖርበታል። ሰላምን ሊያውኩ የሚችሉ የምርጫ ሂደቱን ሊያስተጓጉሉ የሚችሉ
በምርጫ እለት ሊያጋጥሙ የሚችሉ ጠቅላላ ችግሮችን በኃላፊነት መንፈስ ተቆጣጥሮ ህዝብን አክብሮ የምርጫው በሰላማዊ መንገድ እንዲጠናቀቅ የማድረግ በመጨረሻም ደግሞ በፕሮግራም ሀሳቡ መሰረት ህዝብ የሚሰጠው ድምጽ አለ። እኛ ተፎካካሪ ፓርቲዎች ሀሳባችንን እንሽጥ፣ ሀሳባችንን እናጋራ እንጂ ዋናው ዳኛ ህዝብ ነው። ስለዚህ ዳኛ ለሆነው ህዝብ እድሉን መስጠት ይኖርበታል። ዳኛ የሆነው ህዝብ የሚሰጣቸውን ማንኛውም አይነት ውሳኔዎች ተቀብሎ ለሀገር ቀጣይነት፣ ለዲሞክራሲ ባህል ግንባታ ዘላቂነት የራሱን አበርክቶ ማበርከት አለበት ብለን እናምናለን እንደ ብልጽግና። በሶስተኛ ደረጃም የሲቪክ ማህበራትና የተለያዩ አካላት አሉ። በምርጫ ዕለት የራሳቸው ሚና ያላቸው ለምርጫው ሰላማዊነት፣ ለምርጫው ደህንነት፣ ለምርጫው ዲሞክራሲያዊነት የራሳቸውን አስተዋጽኦ የሚያበረክቱ የሲቪክ ማህበራት አሉ፣ በታዛቢነትና በተለያየ መልኩ የሚሳተፉ። እነዚህም አደረጃጀትና ተቋማት እኛ እንደ ብልጽግና ነፃና ገለልተኛ ሆነው ለዲሞክራሲ ባህል ማበብ የራሳቸውን አስተዋጽኦ ማበርከት ይኖርባቸዋል። የህዝብን አጠቃላይ ሁኔታ ተሳትፎ ማክበር ይኖርባቸዋል ብለን እናምናለን። ሚዲያዎችን በተመሳሳይ ሚዛናዊ የሆነና የህዝብን አንድነት ሊያረጋግጥ የሚችል ለሰላም ቅድሚያ የሚሰጥ ዘገባዎችን በማድረግ ሁሉም ባለድርሻ አካላት ተባብረው ቅድሚያ ለሰላም ሰጥተው ይሄ ምርጫ በምርጫ ዕለት የሚካሄደው ማንኛውም እንቅስቃሴ የህዝብን ክብር የሚመጥን እንዲሆንና ህዝቡ በምዝገባ ሂደት እና በቅድመ ምርጫ ያሳየውን የነቃ ተሳትፎ ሊያከብር የሚችል አጠቃላይ እንቅስቃሴ እንዲኖር ይህንን ሂደት የምርጫው ዕለት ላይ ያለውን ሂደት ሊያደናቅፉ የሚችሉ ማንኛውም አይነት ነገሮች ከህዝብ በላይ ስላልሆኑ ህዝቡ የራሱን ሰላምና ደህንነት በየምርጫ ጣቢያዎቹ ጠብቆ ምርጫው በተሳካ መልኩ በሰላማዊ መንገድ እንዲጠናቀቅ ነው ጥሪያችንን የምናስተላልፈው። ይህንንም ከተከበረው የክልላችን ህዝብ የምንጠብቀው ነው። አድርጎ እንደሚያሳይም ባለሙሉ እምነት ነን። አመሰግናለሁ። እርሻታ ይበልጣል። ኢዜማ በምርጫው ዕለት እንዲሁም ከምርጫ በኋላ ለደጋፊዎቹ፣ ለመራጩ ህዝብ እና አጠቃላይ በምርጫ ሂደት ውስጥ ለሚመለከታቸው አካላት ምን ማለት ይፈልጋል? ምን መልእክት አለው? እሺ፣ እናመሰግናለን። እንግዲህ ኢዜማ ቅድም እንዳልኩት ከተመሰረተ 7 ዓመቱ ነው። በዚህ 7 ዓመት ብዙ ውጣ ውረዶችን ያለፈ በተለይም የተለያዩ ስሞች እየተሰጡት ያለ ፓርቲ ነው። በእርግጠኝነት አሁን ባካሄድ ነው የሀሳባችን የመሸጥ ገበያ ላይ ጥሩ ገበያ ገቢተናል ብለን ነው ምናምነው። ስለዚህ የምርጫ ቅድመ ዝግጅቶች ሞላ ጎደል በጣም በጥሩ ሁኔታ የሄዱበት ነው ያለው። አሁን የሚቀጥሉት ሳምንት የምርጫ እለቱ ነው ያለው። ከምርጫ በኋላ እና ከምርጫ በፊትና ከምርጫ በኋላ ያሉት ነው። በተለይ ምርጫ ላይ ያለው ህዝብ ላይ የመጀመሪያው ነገር እያንዳንዱ ዜጋ ኢትዮጵያ ሀገሩ እንደሆነች ለሀገሩ ደግሞ የሚችለውን ማድረግ እንዳለበት መገንዘብ አለበት። የሚጠቅመው ለምሳሌ ኢዜማ እንደ ሀገር በሀገር እንተባበራለን፣ በሀሳብ እንፎካከራለን የሚል መፈክር ይዞ ነው ወደዚህ ምርጫ የገባው። ስለዚህ በሀገር መቀለድ አስፈላጊ አይደለም። ሀገርን ሊበጠብጥ ሰላሙን ሊያውክ የሚችል ዜጋ ቶለሬት ልናደርግ አይገባም። ምንም ቶለሬሽን ዜሮ ነው መሆን ያለበት የሚል አቋም ነው ያለን። ስለዚህ እንደዛ ይሆናል ብለን አናስብም። የኢትዮጵያ ህዝብ በዚህ ስልጡን ነው 97 ምርጫ እንዴት እንደሚመረጥ አሳይቷል። በአጋጣሚ አገር ማሸነፍን የማይፈልጉ ሰዎች፣ በነገራችን ላይ በዚህ ምርጫ አሸናፊው ፓርቲ አይደለም። ይህ ምርጫ በሰላም በመጠናቀቁ አሸናፊው አገር ነው የሚያሸንፈው፣ ኢትዮጵያ ናት የምታሸንፈው ብለን ነው የምናስበው። ስለዚህ አገሩ እንድታሸንፍ እያንዳንዱ ዜጋ የሚችለውን ማድረግ አለበት። የምርጫው ቀን ደግሞ በነቂስ ወጥቶ ምርጫው የሚፈልገውን ፓርቲ መምረጥ አለበት። ምንም ነገር ይፈጠራል ብለን አናስብም፣ ሊፈጠርም አይገባም። ምክንያቱም ማንም ከህዝብ በላይ አይደለምና። ከዛ በተረፈ ጥቃቅን የሚመስሉ ግን በማወቅም ባለማወቅም የሚደረጉ በጣም ጥቃቅን ነገሮች አሉ። ለእነሱም ቢሆን መሸበር የለበትም። ለምሳሌ አሁን እርምት ሊወሰድ ነው የምናገረው የመራጮችን አይዲ ቁጥር መመዝገብ ህዝቡን ኮንፊውዝ እንዳደረገው በተለያየ ሚዲያዎች ይነገረናል፣ በአካልም አግኝተናል። እነዚህ ምንም ማለት አይደሉም። ምክንያቱም የፈለገውን ቢመዘግብ የሚፈልገውን ማድረግ መድፈር እንዳለበት መንገር እንፈልጋለን። በተለይም ሲቪል ሰርቫንት የሚባለው ሊያባረሩኝ ነው እንዲልሆን ነው የሚል ነገር አለ። ማን ነው አባራሪ ማን ነው ተባራሪ የሚለውን ወስዶ ምርጫውን በነቂስ ወጥቶ የሚፈልገውን መምረጥ አለበት። እነዚህ ዝም ብሎ በማወቅም ባለማወቅም የሚደረጉ ቅድም እንዳልኩት አዲሱን መንገድ ስለሆነ እየሄድን ያለው መደነቃቀፎች ይኖራሉ። እነዚህን ግን በትዕግስት ማለፍ ያስፈልጋል። ስለዚህ እንዲህ የሚያደርጉ አካላትም ኦብጀክቲቫቸውን ማስረዳት አለባቸው። ልክ ነው፣ መራጭን ካታጎራይዝ ማድረግ ሳይንስ ሊሆን ይችላል፣ ግን የመራጩን ሳይኮሎጂ በሚጫን መልኩ መሆን እንደሌለበት፣ ይሄም ቢሆን ግን ህዝብ አገሩ ናትና ከፖለቲካ ፓርቲ አባላት በልጦ አገሩን ማስቀደምና ለሰላሙ መስራት አለበትና በነቂስ ወጥቶ የሚፈልገውን ፓርቲ መምረጥ አለበት። የሰላሙን ጉዳይ ደግሞ አጠናክሮ ሊሄድበት የሚገባ ኢቭን እድል አጋጥሞት የሚያሸንፈው ፓርቲም የቅድሚያ ቀድሞ በክርክራችን እንዳቀረብ ነው
የቅድሚያ ልንሰራው የሚገባ አጀንዳ አገርን ማዳን ነውና የሰላሙ ጉዳይ በጣም ትኩረት ሊሰጠው የሚገባ አጀንዳ ነው። እኔ በዚሁ አጋጣሚ አብሬ ማስተላለፍ ፈልገው በቅድም እንዳልኩት ያልተሄደበት መንገድ ስለሆነ በካርድ አይቻልም የሚሉ ወንድሞቻችንም ሊታገሱን፣ ሊያግዙን፣ ሊተባበሩን ይገባል። ቢያንስ እስቲ እንሞክረው ተስፋለን የምንል ሰዎችም ተስፋችን ኤክሰርሳይዝ እንድናደርግ መፍቀድ አለባቸው። ይሄ በተሳሳተ አጀንዳ ውስጥ ገብተን እንደው እያንዳንዳችን መበጣበጥ የለብንም። በንግግር በባህላችን መሰረት ልንፈታቸው የሚገባ በጣም ብዙ አጀንዳዎች እንዳሉን እናውቃለን። ይህንን የህዝብ ነውና ይኸው 50 ሚሊዮን ህዝብ ተመዝግቧል። ስለዚህ የ50 ሚሊዮንን ድምፅ ደግሞ ማደናቀፍ ትክክል አይመስለኝምና በዚህ አጋጣሚ እነዚያ ወንድሞችም ከእንደዚህ አይነት ድርጊቶች ለጊዜው ታቅበው የሚፈልጉትን ነገር ከቻሉ በሰላማዊ መንገድ መጠየቅና በውይይት ሊፈቱ የሚገባ በምንም ታምር ኢትዮጵያ ሀገሩ የሆነች ዜጋ በውይይት የማይፈታ አጀንዳ ይኖርናል ብለን አናስብም። እንደ ዜማ ማንኛውም ነገር ከሀገር በታች ያለ ነገር በውይይት ሊፈታ ይገባል። ስለዚህ ውይይትን ማስቀደም በጣም ትልቅ ነገር ነውና ሁላችንም ወደ ውይይት መምጣት አለብን። ይሄ ሰላምን ማወክ ሊጠቅም የሚችለው እንደው ካለም ለኮንትሮባንዲስቶች ለሌቦች ነው እንጂ ሰርቶ ለሚያድር ዜጋ ሀገርን መበጥበጥ ጥሩ አይደለምና እኔ ሰላም ስጋታችን ሊሆን አይገባም ነበር። መስጋታችን በጣም ጥሩ አይደለም። ግን ሰላም ደግሞ የኢትዮጵያ ሕዝብ ካሰበበት በፍጹም ሊያሰጋን የሚገባ አጀንዳ አይደለምና ሁሉም ሰው በነቂስ ወጥቶ ካርዱን ለሚፈልገው ማድረግ አለበት። በእርግጠኝነት መናገር የሚቻለው ምርጫ ሲካሄድ የምታሸንፈው ሀገር ናት ብሏል ኢዜማ። ስለዚህ ሀገር ታሸንፋለች። ምርጫውን እናካሄዳለን፣ ሀገር ያሸንፋል። ሀገሩ እንድታሸንፍ የማይፈልግ ዜጋ ደግሞ ይኖራል ብለን አናስብም። ስለዚህ ሁሉም ዜጋ በነቂስ ወጥቶ ያለምንም ፍራቻ ያለምንም ድንጋጤ የያዘውን ካርድ ለሚፈልገው ፓርቲ እንዲሰጥ ጥሪያችን እናስተላልፋለን። አድሃንስ ምን ማለት ይፈልጋል? ከዚህ በፊትም ስንለው እንደነበረው የአንድ ሀገር ሰላም የሚረጋገጠው በህዝብ ድምጽ ሲወሰን ብቻ ነው። ለህዝብ አውቅልሃለሁ ሊባል አይችልም። ስለዚህ አሁን ያለንበት የፖለቲካ መስቀልቀል እንደዚህ አይነት ሂደቶችን በተሳለጠ መንገድ እንዳናደርግ እያደረገን ነው። ይህን ሂደት እንረዳለን። ይሁንና ግን ይህ ሂደት በጣም የቆየና ብዙ ተሞክሮ የከሸፈ የፖለቲካ ተግባራችን ነው። እኛን አሁን ከዘመን መሳፍንት ጀምረሽ ብታነሽው በኃይል ስልጣንን የመያዝ እንትኖች እንቅስቃሴዎች ዛሬ ድረስ አብሮን ተከትሎን የመጡ በዘመናዊ የኢትዮጵያ ታሪክ ውስጥ አብሮ የዘለቀ ነገር ነውና ይህኛው መንገድ አያዋጣም። የሚያዋጣው የስልጣን ባለቤት ለሆነው ለህዝብ መብቱ ስናከብርለት ነው። እሱም ደግሞ የሚሆነው በምርጫ ብቻ ነው የሚል እሳቤ አለን። አሁን ይህንን እሳቤኛ ስናራምድ ምናልባት ብዙዎቹ ከተለያየ አንጻር የተለያዩ የፖለቲካ ሙከራዎች ስላሉ ከዛ አንጻራቱ ፍረጃዎች አሉ። እነዚህ ሁሉ ቻሌንጆች ተቋቁሞ ነው እንግዲህ ተፎካካሪ ፓርቲዎች የዲሞክራሲ ስርዓት ግንባታው በዚህ ሀገር ውስጥ ወይም የህዝብ ሉዓላዊ ስልጣን ባለቤትነቱ በዚህ ሀገር ውስጥ እንዲቀጥል መስዋዕት እየተከፈለ ያለው በየጣቢያው በየውጮቻችን በላክንበት ቦታ ላይ በወዳደርንበት ቦታ ላይ ሁሉ የሚደርሱን በጣም አሰቃቂ የሆኑ ዘገባዎች አሉ። እነዛን ሁሉ ወደ አደባባይ ያላመጣናቸው ለምን ከኋላ ቀሩ አስተሳሰባችን የመጡ ችግሮች ናቸው ብለን ስለምናስብ በዚህ ልክ መስዋዕትነት እየከፈልንበት ያለውን ለህዝባችን ስልጣን ባለቤትነቱ እንዲረጋገጥ የምንፈልግበትን ሂደት እስካሁን ባለው የምርጫ ሂደት የቅድመ ምርጫ ከምዝገባ እጩዎች ከማስመዝገብ ካርድ ከመውሰድ ከምን አንጻር እስካሁን ጥቃቅን ናቸው ብለን ይዘናቸዋል። እነዛም ለዛሬው አድርሶናል። ነገም ቢሆን በምርጫ ሂደት ውስጥ 50 ሚሊዮን ህዝብ እንደተባለው ካርድ ወስዷል። ካርድ መክሰር የለበትም፣ መክሸፍ የለበትም። ህዝብ መብቱን አሳልፎ መስጠት የለበትም። ምንም ይሁን ምንም አሁን ስለ ፍትሃዊነት ስለሌላው አይደል፣ ፕሮሰሱን ነው አሁን ፎከስ ማድረግ ያለብን፣ ፕሮሰሱን ነው። እዚህ የስልጣን ሽሚያ ለምሳሌ መንግስት ሀብት ስላለው ኃይል ስላለው ጉልበት ስላለው እንደገና በተዛባ አስተሳሰብ ከታች ያለው ከላይ ያለው አንድ አይነት አመለካከት የለም። በዚህ ሀገር ላይ ዲሞክራሲ ስርዓት ግንባታው ምን ይምሳል በሚለው ላይ እኩል መረዳት የለም። አሁን ዶክተር መስፍንን ብትወስጂ ታች ወረዳ ካለው ሰው ጋር
ስላለው የፖለቲካ ሁኔታ አሁን አረዳዳቸው ይለያያል እና እነዚህን ሁሉ ቻሌንጅ አክሴፕት አድርጎ ለትውልድ ዲሞክራሲ ማውረስ ነው የሚጠበቅብን እና መላው ደጋፊዎቻችንም ሀሳባችን ተደርተው እናንተን ነው መምረጥ የምንፈልገው የሚሉ ወገኖቻችንም ቢሆኑ በምርጫ ሂደት ውስጥ አንድም ካርድ መክሰር የለበትም። ማንም ይመረጥ ብቻ 50 ሚሊዮኑ ህዝብ ድምጹን መስጠት መቻል አለበት። ይሄ አንዱ ሰክሰስ ነው፣ አንዱ ስኬት ነው። በምርጫ 50 ሚሊዮን ህዝብ ተመዝግቧል። 50 ሚሊዮን ህዝብ ደግሞ ድምጹ ሰጥቷል። ይሄ ሂደት ወደሚቀጥለው ወደ 8ኛው ሀገራዊ ምርጫ ስንሄድ የተሻለ እየሆነ ይሄዳል። ይሄ ሂደት ወደፊት ልክ የሰለጠኑ ዓለም የደረሱበትን የዲሞክራሲ ባህል እኛ ሀገር የማይመጣበት ምንም ምክንያት የለም። ቻሌንጆች አሉ። ቻሌንጆችን ግን የምናሸንፋቸው ስንቋቋም ነው፣ ሰስቴን ስናደርግ ነው። ስለዚህ ተከበረው የአማራ ህዝብ ሆነ የኢትዮጵያ ህዝብ የወሰደውን ድምጽ በተለያዩ አይነት ተጽዕኖዎች ሊኖሩ ይችላሉ። ምንም አይነት ውጤት ሊመዘገብ ይችላል። ድምጽ መስጠትን ግን ድምጽ የመስጠት ካልቸርን ግን ዴቨሎፕ ማድረግ ስላለበት ተግባራዊ ቢያደርጉ ብዬ አንድ ሀሳብ አነሳለሁ። ሌላው ምንድነው ከድረ ምርጫ በኋላስ ምን ይሁን የሚለው ነው። እኛ መጀመሪያም ተናግረናል። በምርጫው ምንም ይሁን ምንም ምናልባት የተሳተፍንባቸው ወንበሮች ምናልባት ከኢዜማና ከብልጽግና እጅጉ ያነሱ ሊሆኑ ይችላሉ። ቅድም እንዳልኩት በዚህ ሀገር ላይ የዲሞክራሲ ባህል ማጎልበትና መሰረት መጣል ስለሆነ አዲያን የሚባል አንድ በሰላማዊ ትግል የሚታገል በዲሞክራሲ የሚያምን የህዝብ ስልጣን ህዝብ ነው የስልጣን ባለቤትነት ብሎ የሚያምን ተፎካካሪ ፓርቲ ነበረ። ነገ ጧት ኢትዮጵያ ትልቅ የዲሞክራሲ ስርዓት ላይ ስትደርስ የሚል ታሪክ እንዲዘከርልን እንፈልጋለን። ስለዚህ በምንም አይነት መንገድ ቢሆን ጥቃቅን ችግሮች ቢፈጠሩም የጋራ ምክር ቤት አለን፣ ምርጫ ቦርድ አለ፣ የሲቪክ ተቋማቶች አሉ። በህግና በህግ መንገድ ብቻ ችግሮችን ለመፍታት ጥረት እናደርጋለን። ሌሎች ተፎካካሪ ፓርቲዎችም ይህንን ሀሳብ ቢወስዱት ደስ ይለኛል። ምክንያቱም መስዋዕት ከፍለንበታል። ይሄ ምርጫ እንዲካሄድ ብዙ መስዋዕት ከፍለናል። ስለዚህ ይሄ መስዋዕት እንዲበላሽ እንዲኮላሽ የሚያደርግ እንቅስቃሴ መደረግ የለበትም። ከተፈጠሩም ችግሮች በህጋዊ መንገድ ማለቅ መቻል አለባቸው። ስለዚህ አዲያን እንደ ፓርቲ ድህረ ምርጫን በተመለከተ ውጤትን በሰላም እንቀበላለን። ነገር ግን መብታችንንና ጥቅማችንን የሚነፍቅ አካሄድ ተሂዶ ከሆነም ከየትኛውም አካል በህግና በህግ ጉዳዮችን ለመፍታት እንሞክራለን። በምርጫ ሂደት የጦርነት ምክንያት መሆን አንፈልግም። እሱ ደግሞ ሌላ ጸረ ዲሞክራሲ የሆነ መንገድ ነው። ሂደቱን ተንተርሶ ድህረ ምርጫ ላይ ኮዝ ኦፍ ዋር ከሆነ የሁሉ የደከም ነው ያ ሁሉ መስዋዕትነት የከፈል ነው ገደል ገባ ማለት ነው። ስለዚህ ባህሉን ለማጎልበት በሚለው መርሃችን መሰረት ውጤቱን በሰላማዊ መንገድ ተቀብለን በሚቻለው አይነት መንገድ ህጋዊና ህጋዊ መንገድን ተከትሎ የማረምና የማስተካከል ሂደት ውስጥ ምንገባ መሆኑን እየገለጹ ደጋፊዎቻችንም መራጮቻችንም ተፎካካሪ ፓርቲዎቻችን ይህን መርህ የምንከተል መሆኑን እንዲገነዘቡልን ማሳወቅ እፈልጋለሁ። አመሰግናለሁ። እናመሰግናለን። እንደ አማራ ብሔራዊ ንቅናቄ አብን ቅድመ ምርጫ በርካታ ስራዎችን ነው ስናከናውን የነበረው። ከዚህ በፊትም በእናንተ ሚዲያ ጭምር የገለጽ ናቸው። የፖሊሲ ሀሳቦችና ዶክመንቶችን ማደራጀት፣ ተመራጮችን የመመዝገብ፣ የመመልመል፣ የመለየት፣ የመምረጥ ስራዎችን እንዲሁም ከተለያዩ የፖለቲካ ፓርቲዎች አደረጃጀቶች ጋር በሰባተኛው ጠቅላላ ሀገራዊ ምርጫ ዙሪያ በርካታ ውይይቶችን ከምሁራንም ጋር እንዲሁ ፖሊሲዎቻችን፣ ፕሮግራሞቻችን አውጥተን የማስተቸት ስራዎችን በስፋት ስንሰራ ነው የቆየ ነው። ምክንያቱም እነዚህ በቀጣይ ለተለያዩ አካላት በግብአትነት ያገለግላሉ ብለን ስለምናስብ ማለት ነው። በምርጫ ጊዜ ደግሞ ቅድም ስናነሳ እንደነበረው የፖሊሲ ሀሳቦቻችን በሚዲያም በፍላየር በብሮሸር አንዳንድ አካባቢዎች ደግሞ በተለይ ነፃ ሆነን መንቀሳቀስ በምንችልባቸው አካባቢዎች መኪኖችን በመከራየት ሞንታርቦችን ይዘን ቅስቀሳዎችን ስናደርግ ነው የቆየ ነው። ህዝባዊ መድረኮችንም እንዲሁ በሁሉም የክልላችን አካባቢ ባይሆንም በተለያዩ የሀገራችን አካባቢዎች ቅስቀሳዎችን ስናደርግ ነው የቆየ ነው። በዚህ ሂደት ውስጥ መራጩን ህዝብ እንዲሁም የኛን ደጋፊዎችና አባሎቻችን ስንቀሰቅስ የነበረው የምርጫ ስነ ምግባር አዋጁን መሰረት አድርገን ነው። እሱን መሰረት አድርገን ነው ስንንቀሳቀስ የቆየ ነው። ድህረ ምርጫም የሚቀጥለው ይሄ ነው ማለት ነው። ምክንያቱም ሰላማዊ የፖለቲካ ትግል የሚያደርግ ድርጅት ነው አብን።
ስለዚህ በዚህ መሰረት ተወዳድረን ተፎካክረን ብንሸነፍም ውጤቱን በጸጋ ተቀብሎ ከመሄድ አንጻር በርካታ ስራዎችን ነው ስንሰራ የቆየ ነው። በተለይም ስራ አስፈጻሚ ኮሚቴ አባላት፣ የማዕከላዊ ኮሚቴ አባላት፣ ሌሎች አባላትና ደጋፊዎች ይሄንን ሀሳብ እንዲገዙት ከማድረግ አንጻር በርካታ ስራዎችን ነው ስንሰራ የቆየ ነው። ምክንያቱም ይህ ሀገር ግጭት ይበቃዋል። ሌሎች ግጭቶችን የምናስተናግድበት የምንሸከምበት ትከሻ ከዚህ በኋላ ሊኖረን አይችልም። በተለይ ደግሞ ምርጫን መሰረት አድርገን ደግሞ በዛ ልክ የምንጋጭበት ሁኔታ የለም። በምርጫ ጊዜ ምርጫ ቦርድ አለ፣ የምርጫ አስፈጻሚዎች አሉ። እነዚህ የምርጫ አስፈጻሚዎች ገለልተኛ ሆነው ምርጫውን እንዲያስፈጽሙ እንጠብቃለን። በዛም መሰረት ተግባራዊ ይደረጋል ብለን ነው የምናስበው። ይህ እንግዲህ በሰላም እንዲጠናቀቅ ምኞታችን ነው። ህዝባችንም ከምርጫ በኋላ ወዲህና ወዲያ መጓተቶች ሳይኖሩ የሚመጣውን ውጤት በጸጋ ተቀብሎ የተሸነፈ የፖለቲካ ፓርቲና አደረጃጀት ካለ የተሸነፈበትን ሁኔታ በተገቢው መንገድ ገምግሞ ለቀጣዩ ምርጫ በተገቢው መንገድ መዘጋጀት፣ የህዝቡን ፍላጎት መለስ ብሎ ማየት ይጠበቅበታል እንጂ ወደ ሌላ ሁኔታ ውስጥ የሚቀይር አንዳች ነገር እንደማይኖር እኛ አስቀድመንም አያይዘን ስንሰራ ነው የቆየ ነው። የምርጫ ቦርድ ፓርቲዎች የፈረሙበት የምርጫ ስነ ምግባር አዋጅም ይህንን ነው የሚያሳየው። በዛ መሰረት እንንቀሳቀሳለን። አሁንም እየተንቀሳቀስን ያለ ነው። እንግዲህ አብዛኛው በተለይ እጩዎቻችን ባስመዘገብንባቸው አካባቢዎች በሙሉ አብን እንደሚመረጥ ባለሙሉ ተስፋዎች ነን። ደግሞ መራጩ ህዝብ የራሱን ውሳኔ እንደሚሰጥ እንጠብቃለን። ስለዚህ የትኛውም አይነት ውሳኔ ቢመጣ በጸጋ ለመቀበል በእኛ በኩል ዝግጁዎች ነን ማለት ነው። አሁን ወደ ድህረ ምርጫ ወይም ምርጫው የሚካሄድበት ቀን እየደረስን ነው። ስለዚህ መራጮች ያወጡትን ካርድ በነቂስ ወጥተው አሁንም ለሚፈልጉት የፖለቲካ ፓርቲ ወይም አደረጃጀት ድምጻቸውን እንዲሰጡ ነው ጥሪ የምናስተላልፈው። ይህ የድምጽ አሰጣጥ ሂደት ደግሞ እጅግ በጣም ሰላማዊ ዲሞክራሲያዊ ሆኖ እንዲቋጭ ሁሉም የማህበረሰብ ክፍል የራሱን አስተዋጽኦ ማበርከት አለበት። ይሄ የመንግስት ብቻ ኃላፊነት አይደለም፣ የፖለቲካ ፓርቲዎች ብቻ ኃላፊነት አይደለም፣ የጸጥታ መዋቅሩ ኃላፊነት ብቻ አይደለም። ሁላችንም እንዳጠቃላይ የሁላችንም ኃላፊነት ነው ብለን የምንወስደው ነው። ስለዚህ ህዝቡ በነቂስ ወጥቶ ያወጣውን ካርድ አሁንም በነቂስ ወጥቶ ለሚፈልገው እና የተሻለ ፖሊሲ ወይም ፕሮግራም ይዞ ለመጣው አካል ድምጹን እንዲሰጥ ጥሪ ማስተላለፍ እንፈልጋለን። ተመልካቾቻችን አማራ ሚዲያ ኮርፖሬሽን 7ኛውን ጠቅላላ ምርጫ በተመለከተ እስካሁን ኢትዮጵያ ለመምረጥ ከተነሳችበት ጊዜ ጀምሮ የሚጠበቅበትን የህዝብ ኃላፊነት ለመወጣት የተለያዩ ምዕራፎችን ከምርጫ ሂደቱ ጋር አብሮ መጥቷል። በምርጫው ዕለትም ለእናንተ ለተመልካቾቻችን በቀጥታ ስርጭት ዘገባዎችን ያደርሳል። እንዲሁም በድህረ ምርጫውን የተመለከተ ስራዎችን ለእናንተ ያቀርባል ማለት ነው። አብራችሁን ስለነበራችሁ በድጋሚ እናመሰግናለን። ማህደር ብርሌው ነኝ። ከቀሪ የአማራ ሚዲያ ኮርፖሬሽን ዝግጅቶች ጋር መልካም ጊዜ እንመኝላችኋለን። Shh.